እግሮች አውጡኝ። ዳጣ እዚህ አካባቢ ነበር እኮ ጠብቅኝ ያልኳት። የገባች ይባላል እሺ። አንተ ደግሞ እዚህ ምን ትሰራለህ? አሁን ደውለህ ሉላን የማጣራት ከሆነ እመነኝ እገልሃለሁ። ብትፈልግ ግደለኝ እሺ። ሉላ የት እንዳለች ልነግርህ አልነግርህም። ሰማኛለህ? የምፈልገውን ሰጠህ ነፍስን ብታተርፍ አይሻልህ? አካባቢውን በደንብ ቃል ምናልባት ሉላ እዚህ አካባቢ ካሉ ቤቶች አንድ ውስጥ ነው ያለችው። ሞገስ የሚባለውን ደግሞ ፊት ለፊት እያየሁት ነው። ምናልባት ማህሌት ልክ ሳትሆን አትቀርም። ነገሩ ቆይ ግን አንተ የህግ ሰው አይደለም እንዴ? እንዴት ነው ህሊና ለገንዘብ አሳልፈህ የሚሸጠው? አከወደዛ ይሄንን ዝባዝንኪ ወሬህን ተውና ይልቅስ አሁኑኑ ሉላ እንደውልላት። ለምን አትተኩስም? ተኩስና ወንድነትን አረጋጋ። ተኩስ። ተውዬ ትግስቴን አትፈታተነኝ። ተኩስ። እዛው ባለህበት ቁም። ሰውዬ ርቀትህን ጠብቅ። ትሰማኛለህ? ፍቅሬ ለአንተም ይሁን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። ከጠበቃውና ከሞገስ በሽጉጡ ማን የተመታ ይመስላችኋል? መሃላቸው በተደረገ ግብግብ ሞገስ ሽጉጡን ለመቀማት በሚሞክርበት ሰዓት ላይ አንዳቸው ላይ ተኩሰው የሽጉጡን ድምጽ ሰምተዋል። ሞገስ አልተመታም፣ የተመታው ሌላ ሰው ነው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሁለቱም ደንግጠዋል። እኩል ነበረ ድምጹን የሰሙት። ነገር ግን ማን እንደተመታ ሁለቱም ግራ ገብቷቸው ድርቅ ብለው ቆመዋል። አሁን እዚህ ጋር አሳዛኙ ዜና ይሄ ነው። ዝና ከርቀት ሆኖ ነገሩን እንዳለ በደንብ እያየ ነበረ። እንደውም ሽጉጥ ሲደቅንበትና ሞገስም ነገሩ ግብግብ ውስጥ ሲገባ በስርዓት ቪዲዮ እያነሳቸው ነበረ። ሞገስ ሽጉጡን ለመቀማት ሞክሮ እሱ ላይ ሲደቅንበትም በደንብ አድርጎ ቀርጿል። ዝና ከርቀት ሆኖ ሲያይ፣ ከዛ በፊት ግን ዳጣ ከኋላው ስትመጣ ዝናን ስታየው በጣም ትደነግጣለች። ሞገስም እዛ ቦታ ላይ የተገኘው ለምን እንደሆነ ታውቃላችሁ? ሞገስ ከዳጣ ጋር እዛ ቦታ ላይ ነበር የተቀጣጠሩት። ዝና ከዛ በፊት ግን ማህሌት ደውላለት አረነ ሞገስ እዚሁ ሰፈር ውስጥ ናቸው አይቻቸዋለሁ፣ እባክህ ስለ ነገሩ አንዴ ተገናኝተን ብናወራ ደስ ይለኛል እያለች ስትለምነው እንዳያችሁት ነበረ። ያንን ግን ብትነግረውም ዝና እንደ ቀልድ እኔ ጋር አትጠጊም፣ አሁን ተርበሽና መንገድ ላይ ምግብ እየለቀምሽ ስትበይ ማየት ይኖርብኛል፣ አሁን የሰጠሽኝ መረጃ ለኔ ምንም ጥቅም የለውም ብሎ ስልኩን ይዘጋባታል። ከዛም በኋላ ነበረ ታዲያ ከጠበቃው ጋር ሲገናኙ አንተ እዚህ ሰፈር ውስጥ እኮ አይቻቸዋለሁ ብሎ ሲነግረው በቃ ለኔ አንድ ስራ መስራት ይኖርብሃል፣ ሞገስን ትገልልኛለህ፣ ሽጉጥ እሰጣለሁ ይሏል። በዚህ ሁኔታ ላይ አረ ጭራሽ አላደርገውም፣ እኔ እነሱን ነገር እኮ
ይቅር ብያቸዋለሁኝ ከዚህ በኋላ ምንም አይነት ነገር ማድረግ አልፈልግም ሲል ዝና ወዲያውኑ እየሳቀበት አይ ይሄን እንኳን በፈቃድ እኮ አይደለም የምታደርገው እኔ አስገድጄህ እንጂ ማስገድድህን ደግሞ ታውቀዋለህ። አሁን ንጹህ ቪዲዮ ያንተ የተቀረጸ አለ። ሴት ልጅ ለመድፈር እየሞከርክ የነበረውን ቪዲዮ ሙሉ ለሙሉ ለቅልሃለሁ። ያ ማለት ቤተሰቦችም ያንተም እስር እንግዲህ ቀጣዩ ህይወትን እንዳለ እስር ቤት የምታሳልፍ ይሆናል። ይሄ እንዳይሆን የምትፈልግ ከሆነ እኔም ማዘን አድርግ ይለዋል። ጠበቃው ያለምንም ማንገራገር ነበር የተስማማው። ከዛም በኋላ ነበረ ከሞገስ ጋር ፊት ለፊት የተፋጠጡት። ሽጉጡን ወዲያውኑ ጠበቃው ሲያወጣ ያው ሞገስ ምንም አይነት ፍርሃት ሳያሳይበት መተኮስ አትችልም፣ ብትተኩስም ግድ የለኝም ይለዋል። ወዲያውኑ ግን ጠበቃው የጠየቀው አንድ ጥያቄ ነው። አሁን ላይ ሉላ ካለችበት እንድትወጣ አድርጋት፣ እዚህ ካልመጣች ወይንም ደግሞ እሷ ወደዚህ እንድትወጣ ካላደረካት ያንተ ህይወት እዚህ ጋር ያበቃለታል ነበር ያለው። ሞገስ ወዲያውኑ ምንም ማሰብ ሳይጠበቅበት እሷን መቼም ቢሆን ለናንተ አሳልፌ አልሰጥም፣ አንተ አውሬ፣ አንተም ብሎ አሁን ጠበቃ በዚህ ሁኔታ ላይ ነው ህግን የምታስከብረው፣ ህግን እየናድክ እያለ ሲቆጣውና ሞገስ ስሜታዊ ሲሆን አይታችኋል። ያኔ ነበረ ወዲያውኑ አትጠጋኝ እያለው ጠበቃው። ሞገስ ግን ወደሱ እየተጠጋ ይመጣበታል። ሽጉጥ ስለያዘ እንደ ዝና ድፍረት አይኖረውም ብሎ ስላሰበ ብቻ ወዲያውኑ ሽጉጥ ይዞ ለመቀማት ሲሞክር አንዴ ወደ ላይ አንዴ ወደ ታች እያደረጉ ሲላፉ የሽጉጡ ቃላ ሳይሳብ አይቀርምና እኩል ድምጹን ይሰሙታል። ወዲያውኑ ጠበቃው ፊት ለፊት ሆኖ ወደ ሞገስ እያየ ይደነግጣል። ሞገስም በዛው ነበረ ድርቅ ብሎ የቀረው። በዚህ ሁኔታ ላይ ግን ዝና ከርቀት ሆኖ እየሳቀ የነበረው ለምን ይመስላችኋል? ማን የተመታ ስለመሰለው ቀድሞ ስላየ ነው ወይንስ ማን እንደተመታ ሳያውቅ ነው ሽጉጡን ስለሰማ ብቻ ሲስቅባቸው የነበረው? ያኔ እሱ ወደ ቦታው ይመጣና ምን ሊያደርግ እንደሚችል በቀጣዩ ክፍል ላይ የሚፈጠረውን ቀንጨብ አድርጌ አሁን ልንገራችሁ። የመጀመሪያው ነገር እንግዲህ ምናልባት ጠበቃው ተመቶ መሬት ላይ የሚወድቅ ከሆነ ዝና ከተደበቀበት ወዲያውኑ ይወጣና ሞገስን የሚይዘው ይሆናል ማለት ነው። ቪዲዮም እንደተያዘበት እንደተቀረጸም ጭምር እያስፈራራ ይነግረውና በቀጣዩ ጊዜያት ውስጥ ወይንም እኔ በምሰጥ ሰዓት ላይ ሉላን ወይንም የድሮ ሚስቴን እምትመልስልኝ ከሆነ አንተ ላይ ምንም አይፈጠርም፣ አሊያም ግን አንተ እስር ቤት የምትገባ ይሆናል ሰው ገለሃልና ብሎ ጠበቃው እዛ ጋር ስለወደቀ ብቻ ያስፈራራዋል። ሞገስ ምን ይሆን ምላሹ ከዛ በኋላ? በተቃራኒው ግን ምናልባት የተመታው ሞገስ ከሆነ በዚህን ሰዓት ላይ ምን ሊደረግ እንደሚችል ሌላው ነገር አለ። ዝና አሁንም አውሬነቱን አይተውም። ወዲያውኑ ጠበቃውን ቪዲዮ እንደቀረጸውና ሌላኛውንም የቀረውን ሰው እንዲገል ይነገረዋል። ነገር ግን ሁለቱም መጥፎ ቦታ ሳይመታቱ ሆዳቸውና ከዛ በታች ከሆነ ሽጉጡ ሰውነታቸው ላይ ያረፈው ሐኪም ቤት ሄዶ የመዳን ተስፋቸው በጣም ትልቅ ነው። ስለዚህ በመሃላቸው ሊደረግ የሚችለው ነገር ቢኖር ዝናን ከዛ ቦታ ላይ አወዛግቦ ዞር ማለት ብቻ ነው። እንደተባለውም ከሆነ ሞገስ ጠበቃውን መጥቶት ከሆነ ሽጉጡን ይዞ ከዛ ቦታ ላይ መጥፋት ይኖርበታል። አሊያም ግን ዝና ይመጣና በነገሮች እንዳለ ሊያስፈራረው ይችላል። በሌላ በኩል ልናየው የምንችለው አንድ ነገር አለ። የማህሌት ጉዳይ። ማህሌት ጎዳና ከወጣች ብዙ ጊዜ ሆኖታል። ነገር ግን ማታ ላይ እንኳን የት ማደር እንዳለባት ሁላ የምታውቀው ነገር የለም። እህቷ እንደዛ ጨክና ካስወጣቻት በኋላ አሁን ላይ ስቃይዋን እየበላች ያለችው ማህሌት ብቸኛዋ ሆናለች። በዚህ ሁኔታ ላይ ሞገስ እንኳን አጠገቧ ሆኖ ሲያያትና አይ እንዘንላት ብላ ሉላ እንኳን የተለየ ሐሳብ ብታቀርብላትም አሁንም ቢሆን ለሱ እየሰራች እንደሆነ ነው የሚሰማኝ። ስለዚህ ጨከን ብለን ብናልፋት ይሻላል ብሎ ነበር ሞገስ ተስፋውን የቆረጠው። ሁኔታው ወዲያውኑ ሲመቻችለት ተመልሶ ሲያያት ግን ቦታው ላይ አላገኛትም ነበረ። ያ ማለት አሁንም ቢሆን ለዝና እየሰራች ብሎ እንዲያስብ አድርጎታል። እንደውም በጣም ይናደዳል። አሁን ላይ እዚህ ሰፈር እየኖርን እንደሆነ ድጋሚ ትነግረዋለች ማለት ነው። ነገ ማልደን ወዲያውኑ ቤት መቀየር ይኖርብናል ብሎ ሞገስ ሐሳቡን ያነሳል። አሁን ሉላ ግን ተስፋ ቆርጣለች። ከጊዜ ወደ ጊዜ ከዛ ቦታ ላይ መሸሽ፣ ማምለጥ፣ መደበቅ ምንም ነገር አልተመቻትም። አሁን ወክ ማድረግ እንኳን ከስንት ጊዜ በኋላ ስላደረገች ብቻ ድጋሚ አንድ ጥፋት መጥቶባቸዋል። ያም ዝና እዚሁ ሰፈር ውስጥ እንደሆኑ ድጋሚ የሚሰማ ይሆናል። ሌላኛው ብሩክና ቅድስት ደግሞ እርስ በርሳቸው እየተዋደዱና እየተፋቀሩ ነገር ግን አንዳቸው ለአንዳቸው ፍቅራቸውን እንኳን መግለጽ አልቻሉም። ምሳሌ እንኳን በልጅ አይምሯ እንደዛ ሁለቱን ለማግባባት እየሞከረች ነው ያለችው። በመጀመሪያ ደረጃ ብቻውን ብሩክ እኮ እያለቀሰና ስላንቺ ሲያወራ እንዴት ፍቅሬን አትረዳኝም ብሎ እንደዛ ሲያለቅስ አይቼዋለሁ ትላታለች ቅድስትን። ቅድስት በዚህ ሁኔታ ላይ አረ ነገር እውነት ነው ለካ ይወደኛል ማለት ነው እንዴት አልተረዳሁትም
እንደውም እኮ እሱን ያልተረዳኝ በዚህ ሁኔታ ላይ ለሱ ብዙ ጊዜ ፍቅሬን ለማሳየት በሞክርም ግን ምንም ኖርማል ነበረ ብላ ብቻዋን ክፍል ውስጥ ስታወራ እንደውም ብሩክ ይመጣባታል። ምን እያረገች እንደሆነና ምናልባት የተለየ ስሜት ካላትም ሲጠይቃት አይ ምንም የለም ብላ ነበር ከዛ ቦታ ላይ የወጣችው። በዛኝ ሰዓት ላይ መድብልም ቢሆን በጊዜ መጋባት እንዳለባቸውና ቶሎ ሰርጋቸውን ካላደረጉ እኔ ተስፋ ቆርጬ በራሴ በኩል ማረገውን አደርጋለሁ እያለ ሲያስፈራራቸው እንደነበር አይታችኋል። እስቲ ድራማውን እስካሁን ድረስ እየተከታተላችሁኝ ያላችሁ ካላችሁ የቅድስትና የሞገስን ሰርግ ናፍቆናል በቅርቡ ይደረግ የምትሉም ኮሜንት ላይ ሐሳባችሁን እያስቀመጣችሁልኝ በዚሁ አጋጣሚ ቀጣይ ክፍል ላይ እስክንገናኝ ድረስ ቻናሉን ሰብስክራይብ እያደረጋችሁ በቅርቡ 10,000 ሰብስክራይብ የምንገባ ይሆናል። መልካም ጊዜ